ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ። ሰላም ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ ለሰዓቱ ከሀገር ቤት ከአፍሪካና ከዓለም አቀፍ ያጠናቀርናቸውን ዜናዎቻችን እናስደምጣችኋለን። አብራችሁን ቆዩ። ኢትዮጵያ ከፍተኛ የሰብአዊ ቀውስ ካለባቸው ሀገራት በአራተኛ ደረጃ ላይ መቀመጧ ተነገረ። ዓለም አቀፍ የነፍስ አድን ኮሚቴ IRC ይፋ ባደረገው የ2026 ዓመታዊ የድንገተኛ አደጋ መከታተያ ሪፖርት ኢትዮጵያ በከፍተኛ የሰብአዊ ቀውስ ስጋት ውስጥ ካሉ 10 የዓለም ሀገራት መካከል በአራተኛ ደረጃ ላይ ተቀምጣለች ብሏል። ሪፖርቱ እንደሚያመላክተው በሀገሪቱ በተለያዩ አካባቢዎች የሚታዩ ግጭቶች፣ የቀጠናውን አለመረጋጋትና ተደጋጋሚ የአየር ንብረት ለውጦች ተዳምረው በሚሊዮን የሚቆጠሩ ዜጎችን ለከፋ አደጋ እያጋለጡ ይገኛሉም ብሏል። በተለይም በሰሜን ኢትዮጵያ ያለው የሰላም ሁኔታ ደካማ መሆንና በኦሮሚያ ክልል አንዳንድ አካባቢዎች የቀጠለው ግጭት ለዜጎች መፈናቀልና ለኑሮ መቃወስ ዋነኛው መንስኤዎች መሆናቸውን ሪፖርቱ አትቷል። መንግስት በበኩሉ ከጊዜ ወደ ጊዜ የሀገሪቱ የሰላም ሁኔታ እየተሻሻለ መሆኑን በተደጋጋሚ ሲገልጽ ይደመጣል። ከጸጥታ ችግሮች በተጨማሪ ዓለም አቀፍ የእርዳታ ድጋፎች በከፍተኛ ሁኔታ መቀነሳቸው ቀውሱን ይበልጥ አሳሳቢ አድርጎታልም ተብሏል። በሪፖርቱ ሱዳን፣ ፍልስጤምና ደቡብ ሱዳን ከመጀመሪያ እስከ 3ኛ ባለው ደረጃ ላይ ተቀምጠዋል። ለተጠናቀቁ ፕሮጀክቶች ከ9 ቢሊዮን ብር በላይ በጀት መለቀቁ በኦዲት ተረጋገጠ። ለተጠናቀቁ ፕሮጀክቶች 9 ቢሊዮን ብር በጀት መለቀቁ በኦዲት መረጋገጡን ተከትሎ የህዝብ ተወካዮች ምክር ቤት አስቸኳይ ምርመራ እንዲደረግ ትዕዛዝ አስተላልፏል። ምክር ቤቱ ይህንን ውሳኔ ያሳለፈው ለተጠናቀቁ ፕሮጀክቶች ከ1 እስከ 3 ዓመት ለሚሆን ጊዜ በጀት ሲመደብ እንደነበር የፌዴራል ዋና ኦዲተር ካቀረበለት የኦዲት ሪፖርት በመነሳት ነውም ተብሏል። የፌዴራል ዋና ኦዲተር ያካሄደውን የክንዋኔ ኦዲትና በኦዲት የተገኙ ክፍተቶችን መሰረት አድርጎ ጉዳዩ ከሚመለከተው የፕላንና ልማት ሚኒስቴር ከፍተኛ አመራሮች ጋር ታህሳስ 2 2018 ውይይት አካሂዷል። በዚህም ተጠናቀው ስራ ለጀመሩ ፕሮጀክቶች እንዴት በጀት ሲመደብ እንደቆየ ሚኒስቴሩ ማብራሪያ እንዲሰጥበት ተጠይቋል። በአጠቃላይ ዋና ኦዲተሩ በኦዲት ግኝት ሪፖርቱ ላይ ስራ ለጀመሩ ፕሮጀክቶችና በጀት ተለቆላቸው ላልተከናወኑ ፕሮጀክቶች በአጠቃላይ 4 ቢሊዮን ብር በጀት ተመድቦ እንደተገኘም አስታውቋል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በበኩላቸው የመንግስት ፕሮጀክቶችን የመቆጣጠር ስልጣን ለተቋማቸው በአዋጅ እንደተሰጠና ያሉትንም ክፍተቶች ለመፍታት እየተሰራበት እንደሆነም ገልጸዋል። ነገር ግን ዋና ኦዲተሩ በኦዲት ያገኛቸው ግኝቶች ከአዋጁ በፊት የነበሩ ናቸው ሲልም ተናግሯል። ሚኒስትሯ ይህንን ቢሉም የፌዴራል ዋና ኦዲተር በበኩሉ የክዋኔ ኦዲት ግኝቱ በአዋጁ መሰረት የተከናወነ ነው ብለዋል። ዘገባው የሪፖርተር ነው። የፌዴራል ፖሊስና መከላከያ ሰራዊት ወደ ጋምቤላ ክልል መግባታቸው ተገለጸ። በጋምቤላ ክልል ተቀስቅሶ የነበረውን ግጭት ተከትሎ የመከላከያ ሰራዊትና የፌዴራል ፖሊስ ወደ ክልሉ መግባቱን የክልሉ ፕሬዝዳንት አለሚቱ ኦሙድ አስታውቀዋል። ርዕሰ መስተዳደሯ በክልሉ የጸጥታ ችግር ተፈጥሮ እንደነበር ገልጸው ግጭቱ የተቀሰቀሰው አንድ የፖሊስ አዛዥ በመገደሉ መሆኑን ለአዲስ ማለዳ ገልጸዋል። ከግድያው በኋላ አካባቢው ሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ የተኩስ ድምጾች ሲሰሙ ነበርም ብለዋል። ግጭቱን ለማረጋጋትና የከተማውን ሰላም ለመጠበቅ ወደ ክልሉ የመከላከያ ሰራዊትና የፌዴራል ፖሊስ መግባቱንም አስረድተዋል። የፌዴራል የጸጥታ አካላት ወደ ክልሉ ከገቡ በኋላ ከተማዋ እየተረጋጋች መሆኑን ርዕሰ መስተዳደሯ አስታውቀዋል። ከዚህም በተጨማሪ አንዳንድ አካባቢዎች ላይ ችግሮች መኖራቸውን ገልጸው በቦታው ሰላም ለማስፈን እየተሰራ ይገኛልም ብለዋል። ከመቅደላ የተዘረፈው ወርቅ የጸጉር ማስያዣ በጥር ወር ሊመለስ መሆኑ ተሰማ። በ19ኛው መቶ ክፍለ ዘመን ከመቅደላ የተዘረፈ ከወርቅ የተሰራ የጸጉር ማስያዣ በጥር ወር መጀመሪያ ወደ ኢትዮጵያ እንደሚመለስ ተሰምቷል። ይህ በወርቅ የተሰራው የጸጉር ማስያዣ የዳግማዊ አጼ ቴዎድሮስ ሁለተኛ ባለቤት የነበሩ የእቴጌ ጥሩ ወርቅ ነውም ተብሏል። አሁን ላይ በቀድሞ ጌጣጌጥ ማቅረቢያ ሳጥን ውስጥ ተጠብቆ ሲገኝ ጥንታዊ ቅርሱ ከ150 ዓመታት በላይ በግል ንብረት ስብስቦች ውስጥ ተይዞ ቆይቷል። የጸጉር ማስያዣው ኢትዮጵያ ከደረሰ በኋላ በቅርቡ ከተመለሰውና በመቅደላ ጦርነት ጥቅም ላይ ከዋለው ጋሻ ጋር በአዲስ አበባ በሚገኘው የኢትዮጵያ ብሔራዊ ሙዚየም ለእይታ እንደሚቀርብም ስፑትኒክ ዘግቧል። የሱዳን ፈጥኖ ደራሽ ኃይል በስደተኞች መጠለያ ጣቢያ ላይ ባደረሰው ጥቃት ከ1000 በላይ ሰዎች
መገደላቸው ተገለጸ። የሱዳን ፈጥኖ ደራሽ ኃይል RSF ባለፈው ዓመት ዳርፉር ውስጥ በሚገኝ አንድ የተፈናቃዮች መጠለያ ጣቢያ ላይ ባደረሰው ጥቃት በትንሹ 1000 ሰዎች መገደላቸውን የተባበሩት መንግስታት ድርጅት ባወጣው ሪፖርት አመላክቷል። ድርጅቱ ባወጣው ሪፖርት እንዳመላከተው ከሆነ ሆነ ተብሎ በሰላማዊ ሰዎች ላይ የተፈጸመው የጅምላ ግድያ የጦር ወንጀል ነው ብሏል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኃላፊ ቮልከር ቱርክ ይፋ ያደረጉት ባለ 18 ገጽ የሰብአዊ መብት ጥሰት ዘገባ የRSF ኃይሎች ዳርፉር ውስጥ የሚገኘውን የዘምዘም የተፈናቃዮች መጠለያ ጣቢያን ሲቆጣጠር የፈጸማቸውን የሰብአዊ መብት ጥሰቶች ዝርዝር ይፋ አድርጓል። የፈጥኖ ደራሽ ኃይሉ በምዕራብ ዳርፉር የሚገኘውን ዘምዘም የተፈናቃዮች መጠለያ ጣቢያን በቁጥጥር ስር ሲያውል እስከ ግማሽ ሚሊዮን የሚደርሱ ተፈናቃዮች ተጠልለውበት ነበርም ተብሏል። የሱዳን የፈጥኖ ደራሽ ኃይል በተለይም በዳርፉር ሳይፈጽማቸው አልቀረም የተባሉ የጅምላ ግድያዎችን ጨምሮ አስከፊ የሰብአዊ መብት ጥሰቶች በተለያዩ የሰብአዊ መብት ተሟጋች ተቋማት በኩል ይፋ እየተደረገ ይገኛል። የደቡብ አፍሪካ ልማት ማህበረሰብ ማዳጋስካር ምርጫ አካሂዳ መንግስት እስክታቋቁም የጸጥታ ሁኔታዋን እንደሚከታተል አስታወቀ። የደቡብ አፍሪካ ልማት ማህበረሰብ በማዳጋስካር ሪፐብሊክ ሰላም፣ ህገ መንግስታዊ ስርዓትና ዴሞክራሲን ለማስመለስ ቁርጠኛ እንደሆነ ባወጣው መግለጫ ጠቁሟል። ጉባኤው አባል ሀገራት የማዳጋስካር የሽግግር መንግስት ለምርጫ ምቹ ሁኔታዎችን ለመፍጠር ብሔራዊ ውይይትና የፖለቲካ ስደተኞች በሰላም ወደ ሀገራቸው መመለስ የሚችሉበትን ሁኔታ እንዲያመቻችም ጥሪ አቅርበዋል። በመስከረም ወር መጨረሻ በማዳጋስካር በተቀሰቀሰው ተቃውሞ በደርዘን የሚቆጠሩ ሰዎች ህይወታቸው አልፏል። በዚህም በሀገሪቱ በተደረገው መፈንቅለ መንግስት ፕሬዚዳንት አንድሪ ራጆሊና ከስልጣን ተነስተው ኮሎኔል ሚካኤል ራንድሪያኒራና መተካታቸው ይታወሳል። ትራምፕ ለወታደሮቻቸው ልዩ የጀግና ክፍያ እንደሚፈጽሙ ገለጹ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በገና በዓል ለወታደሮቻቸው $1776 የጀግና ክፍያ ለማድረግ ቃል ገብተዋል። ለ1.45 ሚሊዮን የአሜሪካ ወታደሮች የሚደረገው ክፍያ የተወሰነ ገንዘብ የተገኘው ከታሪፍ መሆኑን ፕሬዚዳንቱ አስረድተዋል። ረቡዕ ምሽት ለሀገራቸው ህዝብ በቴሌቪዥን መልእክት ያስተላለፉት ትራምፕ ቼኩ ወጥቷል ብለው ክፍያው ለገና በዓል እንደሚደርስም ተናግረዋል። ትራምፕ በምጣኔ ሀብትና በስደተኞች ጉዳይ ላይ እስካሁን ያሉትን የዘረዘሩም ሲሆን ዲሞክራቶችን ደግሞ ክፉኛ ሲነቅፉ ተሰምተዋል። ጠንከር ያለ ንግግር ያሰሙት ፕሬዚዳንቱ አሜሪካ የተሻለ መንገድ ላይ እንዳለችም ደጋግመው ሲናገሩ ተደምጠዋል። ትራምፕ የሸቀጣሸቀጥ ዋጋ እየቀነሰ ይመጣል ቢሉም አሜሪካውያን በቤት ዋጋ፣ በህፃናት ዕቃና በጤና ጉዳይ ደስተኛ እንዳልሆኑ መረጃዎች ያሳያሉ። ለ18 ደቂቃ ንግግር ያደረጉት ትራምፕ የጀግና ክፍያ ያሉት ገንዘብ ጠቅላላው ወጪ $2.57 ቢሊዮን መሆኑን ጠቅሰው በሀገራችን የምስረታ ዓመት በ1776 ስም ይከፋፈላልም ብለዋል። ውድ ቤተሰቦቻችን ከጂፋሬ ቲዩብ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ